ሰላም ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ማነው እንደኔ በጉጉት ሲጠብቅ ያመሸው? በነገራችን ላይ ቀን ፎቶ ፖስት ከተደረገ አርፍጄ ነው ያየሁትና ሳየው በጣም ነው የደነገጥኩት። በጣምና እስከ ማታ ድረስ አልመሽ ብሎኝ ባያቸው ደግሞ በጣም እያመሹ ነው ሰሞኑን። ኧረ እስከ 3 ሰዓት ድረስ ኧረ ተው በጊዜ ልቀቁልን፣ ግን ተው ግን በጊዜ ልቀቁልን፣ ቪዲዮ ልቀቁልን፣ ሀይሚ ብሩኬ በጊዜ ልቀቁልን። በእርግጥ ያው ከጊዜው አንጻር ነው ያው እህቶቼ አይመቻቸውም፣ ለዛ ነው። ግን ደግሞ ትንሽ ጊዜ ነው የቀረው። ኦሬዲ ግማሽ ሆኗል ይመስለኛል። በዚህ አጋጣሚ በጣም የምትለፉ የምትደክሙ እህቶቼም አይዟችሁ፣ ትንሽ ነው የቀራችሁ፣ ጨርሳችኋል። ትንሽ ጊዜ ነው እና በርቱልኝ። እንግዲህ ቀን ስንደክም ስንዝል ውለን ማታ በእነሱ ቪዲዮ ዘና ፈታ እንላለን እና እንግዲህ እናንተን ያኖርልን ፈጣሪ። ያው ቀን ደንግጬ ነበረ የመልስ ምት እንደሆነም ደግሞ ገምቼ ነበር። ይሄ ደግሞ ማለት ነው ቢኒ የሚባለው እግዚአብሔርን ከፍፄ የባሰ በአንድ ቀን ውስጥ እንዴት አድርጎ እንደቻለበት ፕራንክ አደራረጉን ማለት ነው። ግን ሳቄ እየመጣ ነበር አለ ሀይሚዬ። እንግዲህ እጅግ በጣም በእጥፍ አድርጋ ብድሯን መልሳለች ማለት ነው። ምን ብላ ነው ብድሯን የመለሰችው? እንግዲህ ትላንትና ብሩኬ አብረን ካላደርም ብሎ አጪሷት ነበረ። ለዛውም በረሃብ ጎኗ እንደ ራባት እኔን እህትሽን እንደ ራባት አሰቃይቷት ነበረ። ዛሬ ደግሞ እሷ ስቃይት ታድርገዋለች። እንግዲህ ሀይሚዬ እጅግ በጣም በማይገመት መልኩ ነው የመጣችው። በማይገመት ባልታሰበ መልኩ ነው የመጣችው። እንግዲህ ዱባይ ልንወር ነው እንግዲህ ከቢኒዬ። በነገራችን ላይ በጣም ብዙ ሰው ወዶታል እግዚአብሔርን። በዚህ አጋጣሚ ማለት ነው ቢኒ ከዚህ በኋላ የራስህን ቻናል ክፈት እና ሀይሚዬ አመጣጧ እንግዲህ ምንድነው በጣም በብዙ ሰው አይን መግባቱን ተጠቅማ ነው፣ አጋጣሚውን ተጠቅማበታለች። ታውቃላችሁ ቢኒ እንግዲህ በቀደም ቡራ ፖስት አድርጎት ነበረ። በዛው አጋጣሚ በጣም ብዙ ሰው ወደደው፣ በጣም ብዙ ሰው አይን ውስጥ ገባው። እንግዲህ ያም ተቀባበለው። እሷም ደግሞ ወዳችሁታል ስፖሳሰቱት ነበረና በጣም እንደተመቻችሁ ተስፋ አደርጋለሁ ብላለች። እና ልጁ ደግሞ ማለት ነው ሰላም ሲል ሳቅ የመጣ ሰላም በላቸው ቤተሰቦቻችንን ስትለው ልክ አጠገቡ ሌላ ሰው የቆመ ይመስል ሰላም ነው አለ የኔ አባት። እርግጠኛ ነኝ ካሜራ ፊት ቀድማ ማለት ቲክቶከር ነው። ቲክቶክ ላይ በጣም ብዙ ቪዲዮ ፖስት አድርጎ አይቼዋለሁ። ብዙ ላይክም አለው። ግን እንደዚህ ዩቲዩብ ምናምን የመጀመሪያው ይመስለኛል። እና ሰላም አባባሉ ራሱ ያስታውቃል። እንደ ዩቲዩበሮች አይደለም። እንደ ዩቲዩበሮች ሳይሆን ልክ እንዴት ነው ጓደኛ ስታገኙ ሰላም ነው አይነት ነገር እዛ ነው የተጫወተው። በዛ ላይ ደግሞ በጣም መልከኛ ነው እና ኃይለኛ ተንኮል ብሩኬ ላይ አስቧልና እንግዲህ አስበው ነው የመጡት። አይ ብሩክዬ የኔ አባት እንግዲህ ቻለው፣ ምንም ማድረግ አይቻልም። እንግዲህ ሀይሜ ከቢኒ ጋር እዚሁ ዱባይ ውስጥ ልኖር ነው፣ ተመችቶኛል ቢኒ፣ ስለዚህ አንተ መሄድ ትችላለህ ምናምን ነው ያለችው። እና ብሩኬ ማለት ነው እንዴት አውቀሽው እንዴት ሳታዩ ድንግጥግጥግጥ ነው ያለው። ግን ብሩኬ እንደዚህ የእውነት ታምናታለህ ማለቴ ባንዴ እንዴት ብላ ነው እሱ አንተ ያስተዋወካትን ጓደኛው ሆነ እንዴት ነው ልትቀር የምትችለው? በምን አይን አስበኸው ነው? በምን መልኩ ተመልክተኸው ነው የምታምናት እንዴ? ደግሞ በዛ ላይ ሀይሚን ታምናት ታውቃታለህ አይደለ? ትላንትና ካንተ ጋር እንኳን አብረን እንደር ብለህ ፕራንክ ስታደርጋት ሙሉ ኮንፊደንስ ስላለህ አንተ
ያው እሺ እንደማትልህ ስለምታቅ ፕራንክ አደረካት እንደዛ ብለህ። ግን አንዳንድ ልክስክስ ሴት ብትሆን ለሷ ለክብሯ ማትጨነቅ እንዲሁም ደግሞ ካሜራ እንደተደቀነ አላየችም። ካሜራማንም አልነበረም እዛ ጋር ብሩኬ ነበር ሲቀርጽ የነበረው ደብቆ ካሜራውን። ሌላ ሴት ብትሆን እሺ ብትል እሷም ተዋርዳለች። በእርግጥ ብሩኬ ፖስት አያደርገውም እሺ ብትል፣ ግን እሺ እንደማትል ስላወቀ ኮስታራነቷን፣ ጠንካራነቷን፣ ጎበዝነቷን ስለሚያውቅ ካሜራ ደብቆ ፕራንክ ያደረጋት እና እንደዛ የሆነች እንዴት ነው እንደዛ ልትጠረጥራት የምትችለው እንዴ? ራሷን የምታስከብረው ሴት ልጅ ራሷን የምታስከብረው ራሷ ናት ምናምን ብሎ ኮስታር ሲል ማለት ነው። እንዴ ብሩኬ አመረረ እንዴ ያልኩኝ፣ እንዴት ነው ፕራንክ መሆኑ አይጠረጥርም እንዴ? እንዴት ነው ምናምን ነገር ብዬ ማለት ነው በውስጤ የተናገርኩት ነገር ቢኖር እንዴ እንዴት ነው ሀይሚን በዚህ ልክ ሊገምታት የሚችለው? ያውቃት የለ እንዴ? እንደዛ እየተማመነባት ለምን ምናምን አልኩኝና እንደው ምናምን ነክቷት ነው ሀይሚ ብሎ አስቦ ካልሆነ በስተቀር መቼም ሀይሚ ይሄን እንደማታውቅ ያውቃል። በደንብ ጠንቅቀህ ታውቃለህ ብሩኬ። እና ይሄ ደግሞ ራስህ ያመጣኸው የጀመርከው ጣጣ ነው። በእርግጥ ታሳዝነኛለህ እውነት ለመናገር ብሩኬ ሲቆጣ ፊቱ ላይ ቶሎ ያስታውቅበታል። የሆነ ቀይ ስለሆነም ነው መሰለኝ ደም ስል ነው የሚለው ፊቱ ቶሎ ማለት ነው። ኩስተርተር ሲል በጣም ነው የሚያስደነግጠው። እና ብሩኬ ደግሞ ልታምናት ይገባል። አይደለም ዱባይ እሷ መቅረት ይቅርና ካንተ ተለይታ አንድ ቀን ማደር አቅቷት ነው እንደ ወፍ በራ ዱባይ ማነው ቡታጅራ የገባችው። ስለዚህ አንተ ልትተማመንባት ሙሉ ኮንፊደንስ ሊኖር ይገባል። ሀይሚ ይሄንን የምታደርግ ሰው አይደለችም። በእርግጥ ቢንዬ የሚወደድ ልጅ ነው፣ ቆንጅዬ ልጅ ነው፣ በዛ ላይ ደግሞ ጎበዝ ልጅ ነው። ስለዚህ ግን እንደው ቤተሰቦች ይቅርታ አድርጉልኝና ማለት ነው ሀይሚና ቢኒ ቃል ላይ የሆነ የምር ነበር የሚያስደነግጡት። በጣም ይሆነ እንዴት ነው ማች ነገር ሆነዋል። እንዴት ነው እኩዮች አይነት ነገር ሆነዋልና በእርግጥ ይችን አጋጣሚ ተጠቅማ ነው ሀይሚም ይሄንን ነገር ልታደርግ የቻለችው። ይችን አጋጣሚማ እጠቀምባታለሁ ብላ ነው። ምክንያቱም ከእሷ ጋር ማች እንደሚያደርግ አወቀች። በዛ ላይ ደግሞ የዱባይ ነገር ካሁን በፊትም አሜሪካ ሄዳለሁ ብላ ፕራንክ አድርገዋለች። ፕራንክ ሳይሆን ዝም ብላ ነው ያደረገችው። ይቅርታም ጠይቃለች። ፕራንክ ነው በእርግጥ ግን ያው ብሩኬ በማግስቱ ነው የተነገረው። ያን ቀን ስላልነገረችው ትንሽ ጓ ብሎ ነበረ። በዛም ብዙ ነገር ተበላሽተው ነበረ። ከዚህ በኋላ ግን ማለት ነው ፕራንክ ስትደራረጉ በቃ እንደዚህ አጫጭር ፕራንክ። አሁን የዛሬው ፕራንክ ደስ የሚል ነው። ትናንትና ብሩኬ ያደረገው ፕራንክ ደስ የሚል ነው። ብሩኬ ደግሞ 10 ሴት አንጋጋልሻለሁ አይባልም አትበል ሀይሚ እንዳቀራብህ። ኧረ ተው።